እንዳይጎርሱት። ለምን? እስኪ ንገሪኝ፣ ለምንድን ነው የማጎርሰው? ቆይ አንቺ ልጅ ከእኔ ጋር ያለሽ ችግር ምንድን ነው? ብሌን ለምንድን ነው አትኩረሽ ያልሽው? እትዬ ምግቡ ላይ መርዝ አለ። ለምን እንደውም ባላቅም ቃል እርሶን መግደል ትፈልጋለች። ይላታለሽ። የመጨረሻ ማስጠንቀቂያ ሰጥቻታለሁ። ከዚህ ባለች በህይወት ተተርፍ ነበር። አሁን ግን አማራጭ አልሰጠሽም። አሁኑን የመጣውን መርዝ ሰጥቼ እናትና ልጅ እንደሆናችሁ ከማወቃችሁ በፊት ትገላታለሁ። እንዲህ ስትታይ ብሌን እንግዲህ የተፈጠረውን ነገር ሁሉ አይታ ለሰላም ልትነግራት ፈልጋለች። እንዲሁም ደግሞ ነግራታለች። እትዬ እሱን ምግብ እንዳትበዩ መርዝ አለበት ብላ ተናግራለች። በነገራችን ላይ እዚህ ጋር ብሌን በአይኗ አይታለች መርዙን ስትጨምር ቃል ማለት ነው። ቃል እንግዲህ መርዙን የጨመረችው ምን ለማድረግ ነው? ሰላምን ለመግደል ነው። ለምን ከተባለ በኃይሉ የሰጣት አሳይመንት ምንድነው? ሰላምን ግደያት። ሰላም እንግዲህ 10 ዓመት ሙሉ ከአረብ ሀገር ሰርታ እንግዲህ አረብ ሀገር ላይ እየሰራች እያለ ገና 10 ዓመት እንኳን ሳይሆናት ገና እንደሄደች አካባቢ የአሰሪዋ ልጅ ትሞታለች ማለት ነው። ገና ከክፍል 1 ትጀምራላችሁ። በእርግጥ ክፍል 4 ደርሰናልኝና ሰላም እንግዲህ አረብ ሀገር ከሄደች በኋላ የምትኖርባቸው ሰዎች ልጅ ይሞታል። ያ የሞተውን ልጅ እንግዲህ አንቺ ነሽ የገደልሽው ተብላ ባልገደለችው ባልሰራችው ወንጀል ትታሰራለች ማለት ነው። ከዛ ከታሰረች ከ10 ዓመት በኋላ አረቤቱ ስታረጋግጥ ሰላም እንዳልገደለች የእሷ እጅ እንደሌለበት በብዙ ነገሮች ስታረጋግጥ ሰላምን አስፈትታ ወደ ሀገሯ ልትሸኛት ስትል ደግሞ 10 ዓመት ሰርታ ልታገኘው የምትችለውን ደመወዝ ሰጥታ ጊዜሽን እድሜሽን ስላቃጠልኩብሽ በጣም ይቅርታ በማለት እንግዲህ ሸኝታታለች። ታዲያ ሰላም ከኢትዮጵያ ከመውጣቷ በፊት የ5 ዓመት የ6 ዓመት ልጇን ቁጭ አድርጋ ነበረ ወንድሟ ጋር ማለትም በኃይሉ ጋር ሄደችው። ታዲያ በኃይሉ አደራውን አልጠበቀም። ልጅቷን በጣም አሰቃይቷታል። በጣም ብዙ ነገር አድርጓታልኝ። ከዛ ያችን ሚጥጥዬ ልጅ ብዙ ነገር ካደረገ በኋላ እንግዲህ ያቺ ሚጥጥዬ ልጅ አንዲት እናት አሳዳጊዋ ጋር ሄዳ አድጋለች። እሷም እንግዲህ የሰላም ልጅ ማናት ብሌን ነች። ታዲያ በኃይሉ ልክ እንግዲህ በኃይሉ ማለት ይሄ ነው ማለት ነው። እንግዲህ ይሄ በኃይሉ የሰላም ወንድሟ ነው፣ ለብሌን ደግሞ አጎቷ። ታዲያ ሰላም ወደ ኢትዮጵያ ልትመጣ ስትል ከመጣችን በኋላ በኃይሉን ልጄን አምጣልኝ ልጄን እፈልጋለሁ ስትለው መጥቶ ሰላምን ሲያያት ቤት ገዝታለች፣ ንብረት አላት፣ ገንዘብ አላት፣ ወርቅ አላት፣ ብዙ ነገር አላት። እንግዲህ ልጇን ሜዳ ላይ ጥሎ እቺ እናት አሳደገቻት ማለት ነው። ብሌንን ካሳደገቻት በኋላ እንግዲህ ሰላምን መግደል ፈለገ። ልጇም እሱ ጋር የለችማ። እንግዲህ ብሌን ያለችበትን ቦታ በኃይሉ ያያታል፣ ግን አላሳደጋትም። ሲደበድባት፣ ሲያስቸግራት፣ ብዙ ነገር ሲያደርጋት ነው የነበረው። ከዛ እንግዲህ ቃልን አገኘ። ቃልን ካገኛት በኋላ ቃልን ያገኛት በእርግጥ በአንድ ልጅ ነው ማለት ነው። በቃል ፍቅረኛ ነው። ያ እንግዲህ የቃል ፍቅረኛ ገብቶ ምንድነው ያደረገው? በል እንግዲህ ይደውልና በኃይሉ ማለት ነው። በል እንግዲህ አንዲት ጨካኝ ልጅ ጠንካራ ሰው ቢሞት ምናምን ደንታ የሌላት ግዴለሽ ልጅ ገንዘብ የምትወድ አምጣልኝ ሲለው ቃልን ይዞለት መጣ። ታዲያ ቃል እንግዲህ በብሌን ቦታ ነው እዚህ ጋር ገብታ ሰላምን ልጅሽ ነኝ ብላ ነው እዚህ ጋር ታዲያ የገባችው። ለምንድን ነው 10 ዓመት ሙሉ በእስር ቤት ማቅቃ ከተሰቃየች ከተቸገረች በኋላ የተሰጠቻትን ገንዘብ እንግዲህ ወንድሟ ከጇ ፈልቅቆ ለመውሰድ የተጠቀመው ቃልን ነው። ቃልን ሲያመጣት ምን ብሏታል? 25% ለአንቺ 75% ለኔ ይሆናል፣ ሰላምን ተባብረን ከገደልን በኋላ ብሏታል። ይሄ ነው እንግዲህ የጭካኔ ጥግ። እና እንግዲህ በኃይሉ ያላትን ደግሞ ቃል እሺ ችግር የለውም ግን አለችና ወዲያውኑ ነው በውስጡ ያወራችው። ደፋር ሴትዮዋን የምገድል እኔ ልጅ ነኝ ብዬ የምገባ እኔ ብዙውን ስራ ነው ከሰራውኝ በኋላ እንዴት ነው 25% እኔ ብላለች። አሁን እዚህ ጋር ሰላምን ለመግደል በጣም ብዙ ነገር እንግዲህ ልጅሽ ነኝ ብላ ከቀረበች በኋላ ላፕቶፕ፣ ስልክ ብዙ ነገር ነው ልጄ ውዴ ብላ። ሰላም ደግሞ እዚህ ጋር ላፕቶፕ አለልሽ፣ እዚህ ጋር ስልክ አለልሽ፣ ይሄ ቁም ሳጥን ሙሉ ያንቺ ልብስ ነው። ያው አረብ ሀገር ያለን ልጆች የምናውቀው ነገር ነው። ለልጆቻችን ስፍስፍ አይደል የምንለው። ስለዚህ ስፍስፍ ብላ ሰላም ደግሞ እንግዲህ ያንን ሁሉ ያደረገችላት ቃል ለአንድ ቀን እንኳን አልሰቀጥጣትም። በተደጋጋሚ መርዝ ስታደርግባት ነበረ። በመጀመሪያ እንግዲህ ሻይ ውስጥ መርዝ ጨምራ ልትሰጣት ስትል ብሌን እንግዲህ የሰላም ትክክለኛ ልጇ ናት። ብሌን ደግሞ እቺ ምስኪን እናቷ ጋር አብረው እየኖሩ ተቸገሩ።
ስለዚህ አሁን ትምህርት የለበትም ነበረ ወቅቱ ማለት ነው። ስለዚህ ትምህርት ስለሌለ ማየ 2 ወር ላግዝሽ ስራ ልስራ ብላ ብሌን ሰው ቤት ለመግባት እንግዲህ ደላላ ጋር ስትሄድ ደላላው ደግሞ የነ ሰላምን ቤት ጠቆማት ማለት ነው። እነ ሰላም ጋር ስትሄድ በኃይሉ ውሃ ነው የሆነው። ለምን በኃይሉ ቀድሞ አንድ ሰው ልኳል። ማን ነው እሱም? የቃል ፍቅረኛን ሂድና ብሌንን ግደላት ብሎ ፎቶ አሳይቶታል። ታዲያ የቃል ፍቅረኛ ይሄድና ብሌንን አፍኖ አፏን ትራስ ተጭኖ እንደገደላት የሞተች መስሎታል። ነገር ግን እድሜዋ ረጅም ነው። ብሌን እናቷን ሳታገኝ ምን በወጣት ትሞታለች? አልሞተችም። ስለዚህ ከዛ ከተነሳች በኋላ እናቷ ተቸግራ የምታስጨርሰው የቀበሌ ወረቀት ነበረ። በቃ ልጄ አንቸገርም፣ አንራብም፣ አሁን ቦታ ይሰጠናል፣ ጥሩ ኑሮ እንኖራለን ስትል የብሌን አሳዳጊ እናቷ ማለት ናት እንጂ የብሌን ትክክለኛ እናቷ ማናት? ሰላም ነች። አረብ ሀገር መከራዋን አይታ ገንዘብ ሰርታ ሀገሬ ይሻለኛል ብላ ሀገሯ የገባች ምስኪን ታስራ ከስራት የተፈታች ማለት ናት። እና እንግዲህ ወንድሟ ደግሞ ለምንስ ፈቱሽ ለምንስ ኖረሽ ያለ ይመስላል። አንቆ ገድሎ ሰላምን በተለያየ በብዙ መርዝ ነው እንግዲህ ቃል ብዙ ነገር አድርጋለች ማለት ነው። ታዲያ እንግዲህ ብሌን እዛ ቤት ከሄደች በኋላ ስታይ ሰላም ልጄ ነው የምትላት ማንን? ቃልን። ቃል ደግሞ ለእናቷ ጉድጓድ ነው የምትቆፍረው። በመጀመሪያ ሻይ አፈላችና መርዙን ጨመረችበት ማለት ነው። ታዲያ ብሌን ወዲያው እንደሄደች ወደ እነ ቃል ቤት ማለት ነው። ቃል እንኳ ቤቱ አይደለም፣ ወደ ሰላም ቤት የራሷ የብሌን ቤት ስለሆነ ፊውቸር ያው ስለምታውቅ ማለት ነው። እና እንግዲህ ታዲያ ሰላም የመጀመሪያ ቀን የሄደች ጊዜ ምንድነው ያደረገችው? ብሌን እትዬ እባክሽ እናቴና እኔ ያለንበት የቤት ኪራይ አሁኑኑ ካልከፈላችሁ ትወጣላችሁ ተብለናል። እናቴ አሟታንኝ በሽተኛ ናት፣ እባክሽ የ2 ወር ደመወዜን ስጪ ብላ አልቅሳ ስትለምናት፣ ሰላም ደግሞ እኔ ምን ትሰሪ አትሰሪ አላቅም፣ በስራ አላየሁሽም፣ አልሞከርሽም፣ ግን በቃ አሳዘንሽ ብላ የ2 ወር ደመወዝ ትሰጣታለች ማለት ነው። የማንን? የብሌንን። ብሌን ወስዳ ለእናቷ ብሩን ከሰጠች በኋላ እንግዲህ እናትየውን በጣም ደስ አላት። ግን ምንድን ነው የምትሰሪው ስትላት፣ እማዬ ልጆች ማስጠናት ነው ብላ ነው የሸወደቻት አሳዳጊዋን እናቷን። ምክንያቱም ሰው ቤት ሰርታ እንድታመጣ አትፈልግም አሳዳጊዋ። በጣም ጨዋ እናት ናት። እውነት ለመናገር የወለደቻት ነው የምትመስለው ማለት ነው ስትሳሳላት። እና እንግዲህ የማይራራው የማይሳሳው አጎቷ ግን ግደል ብሎ ልጅ ልኮባት ነበር ማለት ነው። እና እንግዲህ ምንድነው ያደረገችው እዚህ ጋር ቃል ሻይ ውስጥ መርዙን ስትጨምር ብሌን ታያታለች። ታዲያ ብሌን ስታያት ቀስ ብላ ሂዳ ሻዩን አቀያየረችው። ምን አድርጋ? የብሌንን ለሰላም የሰላምን ለብሌን። ሰላም እንግዲህ የተቀየረ ነው የጠጣችው። እንድትሞት የተፈረደባት ሰላም ነበረች። በዛ ፈንታ እንግዲህ ቃል ግጥም አድርጋ ጠጣለች፣ ራሷ የጨመረችውን መርዝ ማለት ነው። ከዛ በኋላ እንግዲህ ስትንደፋደፍ ያው ሰላም ደግሞ ልጅ የሞተችብኝ ብላ ተደናግጣ፣ ታዲያ በዛ ውስጥ እንግዲህ ያስታወሰችው ነገር ቢኖር ቃል ምንድን ነው መርዙን ሲሰጣት በኃይሉ ይሄን መርዝ የጠጣ ሰው በ5 ደቂቃ ውስጥ ይሞታል። በመጀመሪያ ራስ ምታት ይዘዋል፣ በመቀጠል ሆድ ቁርጠት ይዘዋል፣ ከዛ በኋላ አይቋቋመውም። ድንገት ግን ወተት ከጠጣ ይተርፋል ስላላት ቶሎ ብላ ወተት ብላ ታርፋለች ማለት ነው። ከመሞት አምልጣለች። ታዲያ ከመሞት ያመለጠችው ቃል አሁንም ቢሆን ለሰላም ጉድጓድ መቆፈሯን አላቆመችም። በጣም ያሳዝናል። ከዛ ምን አድርጋለች ቃል ማለት ነው እንግዲህ ድጋሜ ደግሞ እንጀራ አዘጋጀችና ወጡ ላይ ደፋችበት። አሁንም ምን አደረገች? ብሌን መጥታ ውሃ ደፋችበት። ለምን? ስላየቻት ስትጨምር መርዙን ድጋሜ ሰላም ልትመርዛት ነው። ሰላም ልትበላ ስትል ውሃ ጨመረችበት። ከዛም ይቅርታት እያለች ይቅር አሏት። በስተመጨረሻ ግን አሁን በኃይሉ ምንድነው ያደረገው? እንዴት ግን ታመመች። በኋላ ላይ ቃል በጣም ታመመች ማለት ነው። ወተቱን ጠጥታ ታረፈች እንደምንም። ከዛ በኃይሉን ጠራችሁ ማለት ነው። ሰላም አረ ና ድረስ በኃይሉ ና፣ የት ነህ? ና ድረስ እስኪ፣ በቃ ልጄ እኮ ልታመልጠኝ ነው። ቃልን ማለት ነው። ከችል ልጇ አይደለችም በነገራችን ላይ። እና ቃል ከችል ልታመልጠኝ ነው፣ ልጄ ልትሞት ነው ስትል በኃይሉ መምጣት። ከዛ በኃይሉ ቆይ ግን እንዴት ወዲያውን ሰላም የሆነ አፖይንትመንት አለ ብላ ሰላም ወጣችላቸው። ከዛ ሁለቱ ሲያወሩ እንዴት ግን ምን ሆነሽ ነው ሲላ ጊዜ ኧረ ተወኝ እቺ ብሌን አይታኛለች እኔ መርዙን ስጨምር፣ ስለዚህ ሻዩን አቃየራ ሻዩን ጠጥቼ ነው ስትል እንዴት አወቅሽ አላት ማለት ነው። ወዲያውን እንግዲህ ያለችው ነገር ቢኖር ምንድነው እዚህ ጋር ራሷ ናት የተናገረችው። ብሌን ጸጥ ማለት ትችል ነበር። ብሌን ጸጥ ብላ ስራዋን ብትሰራ አሪፍ ነበር። ነገር ግን ልትሞት ስትጣጣር ሰላም ብሌን ስትጣጣር ለሰላም ምን ብላታለች? ሰላም እኔ የቃልን ሻይ ወደ አንቺን ወደ እሷ አቃይሬያለሁ።
ታዲያ እዚህ ጋር ለምን አላሏትም? እሷ ግን የቀየረችበት የራሷ ምክንያት አላት። ለምንድን ነው እዚህ ጋር ቃል መርዝ ስትጨምርበት ስላየች ነው ብሌን። እና እንግዲህ ሰላም ለምንድን ነው ማትነቃው ከአንዴም ሁለቴም ሲደገም የሚለው አጠያቂ ጉዳይ ቢሆንም ነገር ግን እዚህ ጋር በጣም እየተጨነቀች ያለች ነፍስ አለች። እሷ ማናትኝ ብሌን ነች። ብሌን ለምንድን ነው ቆይ ቃል እናቷን ለመግደል የዚህን ያህል የምትለፋው ለምንድን ነው ትላለች። ለምን የእሷ እናት እንደሆነች ስላላወቀች ማለት ነው። ታዲያ አሁን ላይ ሰላም ምን አድርጋለች? በነገራችን ላይ ሰላም ግን አመሰግናለሁ እትዬ ብላ ብሌን ገንዘቡን ስትወስድ ማለት ነው ደመወዟን ሰላምን ቅፍ አድርጋ ሰላም ስትላት በጣም አመሰግናለሁ እትዬ ብላ ስታቅፋት ይገርማል። እኔ እኮ ወደ አረብ ሀገር ሳልሄድ ልጄ እቅፍ አድርጋ የሳመችኝ እቅፍ ያደረገችኝ የዛ አይነት ጠረን ነው ያለሽ ልጄ ነው የምትመስኝ ብላለች። ለምን ቃል ምንዋም የሰላምን ልጅ አትመስልማ ምንዋም፣ ግን በቃ ልጅሽ ናት ስላላት እሺ ብላ ተቀብላለች። እና እዚህ ጋር አሁን ላይ ግን በጣም ትልቅ ችግር ሊፈጠር ነው ማለት ነው። እንግዲህ ቃል የብሌንን ስም አጥፍታለች። እሱም እንግዲህ ለማን ነው የተናገረችው? ለዳግም ነው። ዳግም ማለት የነ ሰላም ግቢ የተከራየ ሰላም ቤትን የተከራየ ነው፣ ተከራይ ነው። ታዲያ እሱ ልጅ ከዚህ በፊት በኃይሉና ቃል ሰላም እንዳትሰማ ገንዘቡን ንብረቱን እኮ የምትወርሰው ብሌን ናትኝ ሰላም ካወቀች እኛ እንደምንገድላት ካወቀች ብሌን ልጇ እንደሆነች ካወቀች ሁለታችንም አለቀልን ብለው ሲያንሾካሹኩ ሰምተዋል። እንዴት ነው ታዲያ እቺ ትናንት የመጣች ሰራተኛ የሰላምን ንብረት ልትወርስ የምትችለው እንዴት ነው ብሎ ነበረ። አሁን ላይ መጥታ ቃል ብሌንን ስታማለት እንዴት አምኖ እንደተቀበለ ግራ ነው የሚያጋባው ማለት ነው። ታዲያ እንግዲህ ዳግም ምን ብሏንኝ ሻይ ጠጣ ዳግምዬ ቁጭ በል ግን ጉድ እኮ ነው ቆይ አወራሃለሁ ስለ ብሌን ብላ ቃል ትነግረዋለች ማለት ነው። ታዲያ ዳግም እሺ ምንድን ነው የተፈጠረው ምንድን ነው ሲል ጊዜ አረች ባለጌ እናቴን እና እኔን እኮ የሚያስተኛ ማለት 24 ሰዓት የሚያስተኛ መድኃኒት ልታበላን ስትል ይዣት ለዛ ነው አሁን ይቅርታ ስትለኝ ያየው ትለዋለች ማለት ነው። በጣም ማፈሪያ ናት ቃል በነገራችን ላይ። እናም እንግዲህ ብሌን እናቷ መሆኗን ባታውቅም ግን ዝም ብሎ ሆዷ ይራራል ለማን ለሰላምን በጣም ነው የምትወዳት። እና አሁን ላይ የተፈጠረው ግን ምንድን ነው? አሁን ላይ እንግዲህ ቃል ብሌንን ልትገድል አስባለች። ምክንያቱም ሰላምን ለመግደል ብዙ ሞከረች፣ አልሆንላት ሲል በስተመጨረሻ ምን አላት በኃይሉ ሁለቱን አለያይ ሁለቱን አጣይ ሲላ ጊዜ ምን አደረገች? መርዝ የጨመረች መስላ ምግቡ ላይ መርዝ ጨመረችበት። ኦልሬዲ ስትጨምር ማናየች? ብሌን አየች። ወስዳ ለእናቷ ድጋሜ ልትሰጠቻት ማለት ነው። ማን ቃል ግን መርዝ የሌለውን ነው የሰጠቻት። መርዝ ያለውን ኪሽን ትተዋለች። ስለዚህ ብሌን ደግሞ ስላላስተዋለች ሂዳ እትዬ እንዳትበዩ መግቢያ ላይ ያስገባውላችሁ ቪዲዮ ማለት ነው። እትዬ እንዳትበዩ መርዝ አለው ብላለች ምግቡን። እና ቃል ደግሞ እዚህ ጋር ሁለቱን ለማጣላት ተሳክቶላታል። ለምን? መርዙን ጨምራ መርዝ ያለበትን ኪሽን ስለተወችው። ስለዚህ ሰላም እንግዲህ ውጪ ከቤቴ ልጄ ጋር ልታጣይኝ ነው ብላ ብሌንን ልታሰናበታ ስትል ብሌንም እግሯ ተደፍታ ይቅር በይኝ እትዬ ስላለቻት ይቅር ብላታለች። አሁን ላይ ግን ቃል ብሌንን ልትገድል ነው። ለምን? ሰላም ልጇን እስከ ወዲያኛው እንዳታገኛት ብሌንን ልትገድል ታጥቃ ተነስታለች ማለት ነው። እና ይሳካላት ይሆን ወይ? ምክንያቱም ሻዩ ላይ ኦልሬዲ መርዙን ጨምረዋለች። መርዙን ጨምራ መጥተሽ እስክትጠጪውና ከዚች ዓለም በሞት እስክትለይ በጣም ነው የጓጓው ትላለች። ለምን? ብሌንን ለመግደል ማለት ነው። ብሌንን ከገደለቻት ኦልሬዲ በቃ እሷ ልጅ አስመስላ ትኖራለች። ሰላምን ስትገድል 25% ብሏታል፣ ግን አልተስማማችም። ለምንድን ነው 25% እያለች ሌላ ጸብ ሌላ ጭቅጭቅ አለ። ሌባ የሰረቀውን ሲካፈል ይጣላል እንደሚሉት እና በኃይሉ አሁን ላይ ግን ሰላምን እንዳትገድያትኝ ብሌንን እንደፈለግሽ አድርጊያ ስላላት ብሌንን ልትገድል አስባለች ማለት ነው ቃል። አሁን ላይ ብሌንን ለመግደል ይሳካላታል አይሳካላትም ስንል አይሳካላትም። ምክንያቱም ብሌን አሁን ላይ የሆነ ሰበብ ታመጣለች። ለምን? ብሌን ያመጣችውን ሻይ ሰላም ቀዳችሁ። ለምን? ብሌን የሄደችው ስኳር ልታመጣ ነው። ስትመለስ ታዲያ ቃል ቀድተዋለች። ወይ ደግሞ 3 ሻይ ነው ወይ ደግሞ ዳግም ከጠጣው ወይ ዳግም ጋር ሊሆን ይችላል ችግሩ። እንግዲህ እስኪ ቀጣዩን በቀጣይ የምናይ ይሆናልኝ። በነገራችን ላይ የሚያስተምረው ቁም ነገሩ ግን ምንድነው? አረብ ሀገር ለፍታ 10 ዓመት ሙሉ የሰራችበትን የወንድም ጨካኝ ገንዘቧን ለራሱና ለባዕድ አሳልፎ አስቡ ለቃል ሁላ ሊሰጥ ነው ማለት ነው። ለምን? እህቱን መበቀል ስለሚፈልግ። እንግዲህ ይህን ይመስላል። በጣም ነው የሚያሳዝነው። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለቆያችሁ አመሰግናለሁ።
እዚህ ጋር ግን እኔ ድራማውን ለመድገም ሳይሆን እንድትጨብጡት የምፈልገው አረብ ሀገር የምንንከራተት እህቶች ማንንም ሰው ማመን እንደሌለብን፣ ሰው እንደዚህ ጨካኝ ነው፣ እኛ እንድንማርበት የተሰራ ድራማ ነው። ቀጣዩን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው አበረታቱን እስቲ ሁላችን እና ባይ ባይ ተወዳጆች፣ ወዳችኋለሁ ውድ ሀገሬ ልጆች።